የሩሲያ ጦር በዓለም ላይ ካሉ ሀያል ጦሮች አንዱና ዋነኛው ነው የሚል በአሜሪካ ተቋማት የተጠናው ጥናት ከወጣ በኋላ አሜሪካ ከቭላዲሚር ፑቲን ጋር በቀጥታ ማውራቱ መልካም ነው እያለች ትገኛለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከፑቲን ጋር አታውሩ የሚሉንን አንሰማቸውም ብለዋል። ይህ እንደተጠበቀ ሆኖ አስገራሚዎቹ የሩሲያ ድሮኖች በዩክሬን ምድር ተአምር መስራታቸውን ቀጥለዋል። በልዩ ቴክኖሎጂ ሊታሰብም ሊገመትም በማይችል መልኩ የዩክሬንን የሎጂስቲክስ አቅርቦት እየበጣጠሱ እያጋዩ የሚገኙት እነዚህ ድሮኖች በዩክሬን ምክትል ጠቅላይ ሚኒስትር ጭምር ተወድሰዋል፣ ተሞካሽተዋል። ድሮኖቹ ዩክሬን የጦር መሳሪያዎችን፣ ተተኳሾችን ከዚህ እዚያ እንዳታንቀሳቀስ ማነቆ ሆነውባታል ነው የተባለው። አዲሱ የሩሲያ የድሮን ቴክኖሎጂ የአሜሪካ የጦር ሊቃውንትንም እጅ ባፍ አስጭነዋቸዋል። የዩክሬን ጦርም እነዚህን ድሮኖች በተመለከተ ምን ብናደርግ ይሻላል ብሎ እየመከረ እንደሚገኝ ታውቋል። ጦርነቱን ወደ ሩሲያ እንዲያጋድል ካደረጉት መካከል አንደኛው የሆኑት እነዚህ ድሮኖች የሞስኮ ወታደራዊ ቴክኖሎጂ የት እንደደረሰ አመላካች ሆነዋል ተብሏል። በሌላ በኩል ከዚሁ ከዩክሬንና ከሩሲያ ፍልሚያ ሳንወጣ ወደ ዩክሬን ገብተው ዩክሬንን እናግዛለን በሚል የተሳሳተ ፕሮፓጋንዳ ኪየቭን የረገጡ የብራዚል ወታደሮች ጉድ እንደተሰሩ ተሰምቷል። በማህበራዊ ሚዲያ አንቂነታቸው የሚታወቁ ሰዎች ቀስቅሰዋቸው ኪየቭን ማገዝ ፍትህን ማገዝ ነው ብለው ከሩሲያ ጦር ጋር ለመፋለም የሄዱት የብራዚል ወታደሮች በአካል ጉዳትና በሞት ተመልሰዋል። አንዳንዶቹም ጭራሽ አስክሬናቸው እንኳን ለቤተሰቦቻቸው አልተሰጠም ተብሏል። የብራዚል የጦር ተንታኞችም በማህበራዊ ሚዲያ ላይ ያጋጋሉትን ሰዎች ተጠያቂ አድርገዋል። ይህ እንደተጠበቀ ሆኖ አብዮታዊቷ ኢራን ከዩክሬን የተረከበቻቸው የጦር መሳሪያዎች ዓለምን አስገርሟል። አሜሪካም በዚህ ጉዳይ ላይ ደንግጣ እርምጃ ወስዳለች። ሁለት የዩክሬን ኩባንያዎች እንዴት አድርገው ከኢራን ጦር ጋር ሊጣመሩና አብረው ሊሰሩ ቻሉ? ገዳዮቹ የሻሂድ 136 ድሮኖችስ እንዴት ከዜሌንስኪዋ ሀገር ከዩክሬን ጋር በአብሮነት ሊሰሩ ቻሉ? ዓለምን ጉድ ያስባለውን ታሪክ ትሰማላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የዓለም ሀያል ጦሮችን የሚመዘግበው የግሎባል ፋየር ፓወር ጥናት ይፋ ሆኗል። ሩሲያ ከአምስቱ ወሳኝ ወታደራዊ ተቋማት መካከል አንደኛውን ገንብታለች ተብሏል። ሩሲያ በሎጂስቲክስ፣ በተፈጥሮ ሀብት፣ በወታደራዊ ቴክኖሎጂ እና ሁሉን አቀፍ በሆነ የጦር ንቅናቄ ቀዳሚ የሆነች ሀገር እየሆነች ትገኛለች ተብሏል። ሩሲያ ያሏት ሁለገብ የሮኬት ስርዓቶች ዓለምን ማስደመማቸውን ቀጥለዋል። ብዝሃ ሮኬቶችን በአንድ ጊዜ መተኮስ የሚያስችሉ የሮኬት ስርዓቶችን መታቀፏ ሩሲያ ከፍተኛ የጦር አቅም አላት እንዲባል አድርጓል። እንዲሁም ያሏት የመድፎች ጥራትና ብዛትም በዓለም ላይ ብርቱ ጦር ከገነባችበት ምክንያት አንደኛው ነው ተብሏል። የተለያዩ ግዳጆችን መፈጸም የሚችሉ ወሳኝ የጦር መርከቦችን መታጠቋም ሌላኛው ጥንካሬዋ ተደርጎ ተቀምጧል። ግሎባል ፋየር ፓወር ኢንዴክስ በተባለው ጦሮችን በሚመዝነው የጦር መመዘኛ አማካኝነት ከአምስቱ ብርቱ ጦሮች መካከል አንደኛው ተደርጋ ተቀምጣለች። ቻይና፣ ዩናይትድ ስቴትስ፣ ህንድና ደቡብ ኮሪያ ደግሞ ሌሎቹ ሀገራት ናቸው። ይህ መመዘኛ የሩሲያ ጦር ብርቱ ነው ከማለትም አልፎ ይህንን ብርቱ የጦር ጥንካሬ ይዞ መዋጋት ይችላል አይችልም በሚለው ጉዳይም ወደር የለሽ ነው ብሎለታል። ምክንያቱም በተፈጥሮ ሀብት የታደሉ ከፍተኛ ኢኮኖሚያዊ አቅም ያላቸው ሀገራት ጦርነትን የመጀመር ብቻ ሳይሆን የማስጓዝ የመጨረስ አቅም አላቸውና ነው። በተረጋገጠ የተፈጥሮ ጋዝ ክምችት በዓለም ላይ ሰፊ ቦታ በመሸፈን አንደኛዋ ናት ያላት ሩሲያ ጦርነትን የመሸከም አቅሟ ከፍተኛ ነው ሲል ግሎባል ፋየር ፓወር ኢንዴክስ ገልጿል። ይህ እንደተጠበቀ ሆኖ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከፑቲን ጋር አታውሩ የሚሉንን አንሰማቸውም ብለዋል። ከፑቲን ጋር በቀጥታ መነጋገር ደግሞ ለትራምፕ ቀዳሚ ተግባራቸው እንደሆነ
የትራምፕ ቀኖናም እንደሆነ ጄዲ ቫንስ አረጋግጠዋል። የአሜሪካው ምክትል ፕሬዝዳንት የዩክሬንና የሩሲያ ንግግር በተመለከተ ተጠይቀው ነው ይህንን የተናገሩት። የአውሮፓ ህብረት ባለስልጣናት ትራምፕ በአላስካ ከፑቲን ጋር ሲነጋገሩ ደስተኛ እንዳልሆኑ ይታወሳል። ካያ ካላስ የተባሉ ዕውቅ የአውሮፓ ህብረት ዲፕሎማት የአሜሪካው ፕሬዝዳንት በሞስኮ ወጥመድ ውስጥ እየገቡ ነው በማለት ከፑቲን ጋር ማውራትን ወጥመድ ውስጥ እንደ መግባት ቆጥረውት ነበር። ጄዲ ቫንስ ግን ከፎክስ ኒውሱ አዘጋጅ ሾን ሃኒቲ ጋር በነበራቸው ቆይታ ላይ እንዲህ አሉ። ሰዎች የአሜሪካውን ፕሬዝዳንት ለምን ከቭላዲሚር ፑቲን ጋር አወራህ ብለው እንደሚወቅሱት አውቃለሁ። ከፑቲን ጋር በተለያዩ ጉዳዮች ላትስማማ ትችላለህ። ዩክሬንን በመውረሩ ምክንያትም እንዲሁ አለመስማማት ይቻላል። ነገር ግን ሰላምን የሚፈልግ ሁሉ ራሱን ጠንከር አድርጎ ከእንዲህ አይነት ሰዎች ጋር ማውራት መጀመር አለበት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰላምን በጥንካሬ ማግኘት ፒስ ስሩ ስትሬንግዝ የተባለ ፖሊሲ እንዳላቸው ያስታወሱት ጄዲ ቫንስ ጠንካራ ጦር መገንባት፣ ነገር ግን በዚህ ሁሉ ሂደት ውስጥም ንግግር ማድረግ የትራምፕ ዋና መርህ ነው ብለዋል እንጂ ዲሲ የተቀመጡ መገናኛ ብዙሃን ከማን ጋር ማውራት እንዳለብን ከማን ጋር ማውራት እንደሌለብንና በዲፕሎማሲያዊ ቋንቋ መነጋገር ወይም መምከር እንዳለብን ሊነግሩን አይችሉም ብለዋል። ጦርነቱ እንዲቋጭ መሰረታዊ ጦርነቱን ያመጡት ጉዳዮች አብረው ይፈተሹ የምትለው ሩሲያ ከዘለንስኪዋ ዩክሬን ጋር መስማማት አልቻለችም። ትራምፕም አንድ ጊዜ ዘላቂ መፍትሄ ያስፈልጋል፣ ሌላ ጊዜ የተኩስ አቁም ስምምነት ያስፈልጋል በሚል ወዲህና ወዲያ እንደ ፔንዱለም እየጋለቡ ይገኛሉ። በሌላ በኩል ሩሲያ የሰራቻቸውና ወደ ጦር ሜዳ ያሰማራቻቸው ድሮኖች እያነጋገሩ ይገኛሉ። ረጅም ርቀት መሸፈን የሚችሉት ማንም ጃም የማያደርጋቸው ወይም የማይጠልፋቸው ድሮኖች ዩክሬንን እየቀጠቀጡ ይገኛሉ ተብሏል። የዩክሬን የሎጂስቲክስ አቅርቦትን እየበጣጠሱና እያጋዩ የሚገኙት እነዚህ ድሮኖች የዩክሬኑ ምክትል ጠቅላይ ሚኒስትር ሳይቀሩ እንዲመሰክሩላቸው አስገድደዋል። በፋይበር ገመድ ከፓይለቱ ተወንጭፈው የሚፈልጉትን ቦታ ማጥቃት የሚችሉት እስከ 50 ኪሎ ሜትር ድረስ መድረስ የሚችሉት እነዚህ ድሮኖች ጃም ለማድረግ የማይመቹ ናቸው ተብሏል። ምክንያቱም በፍሪኩዌንሲ ወይም በሞገድ የሚንቀሳቀሱ ስላልሆኑ ጃመሮችን ይዘው የዩክሬን ኃይሎች እነዚህን ድሮኖች መጥለፍ አይችሉምና በገመዶቹ አማካኝነት ተወንጭፈው የሚፈልጉትን ጥቃት ይፈጽማሉ። አብራሪው ወይም ደግሞ ድሮኖቹን የሚያንቀሳቅሰው ባለሙያም ረጅም ርቀት ቢጓዙም ግድ አይሰጠውም። መረጃም በአስተማማኝ መልኩ ይቀርብለታል። ምንም አይነት የተለየ ሞገድ አይፈልግምና ጥቃቱን ማከናወን ይችላል። ከዚህ ቀደም እንዲህ አይነት ድሮኖች የተሰሩ ቢሆንም ቢበዛ 10 እና 15 ኪሎ ሜትር ካልሆነም 20 ኪሎ ሜትር መጓዝ የሚችሉ ተደርገው ነበር ሲሰሩ የነበሩት። ራሷ ዩክሬንም እንዲህ አይነት ድሮኖችን ሞካክራለች። ሩሲያ ግን ከጊዜ ወደ ጊዜ እያራቀቀቻቸው 50 ኪሎ ሜትር በፋይበር ገመድ ተወንጭፈው እንዲመቱ እያደረገች ትገኛለች። የዩክሬን ተቀዳሚ ምክትል ጠቅላይ ሚኒስትር እና የዲጂታል ትራንስፎርሜሽን ሚኒስትርነትን ደርበው የሚሰሩት ሚሃይሎ ፌደሮቭ ናቸው ለቢዝነስ ኢንሳይደር ሲናገሩ ይህንን አዲስ የሩሲያ ቴክኖሎጂ አደገኛ ነው ሲሉ የገለጹት። የሎጂስቲክስ የአቅርቦት መስመሮቻችንን እየበጣጠሰ ይገኛል። 50 ኪሎ ሜትር መጓዙ ደግሞ እጅግ ፈታኝ አድርጎታል። ምክንያቱም ይህንን ድሮን በጃመር ተጠቅመን ጠልፈን መጣል አንችልም። ፈርስት ፐርሰን ቪው ወይም ኤፍፒቪ የተባሉ የሚጠሩት ድሮኖች በአነስተኛነታቸው ይታወቃሉ። እንደ ሌሎቹ ግዙፍ ድሮኖች ረጅም መወንጨፊያ ሳያስፈልጋቸው አነስተኛ ክብደት ያላቸውን ፈንጂዎች እንደ ቀልድ አጓጉዘው ጠላት ላይ መጣል ይችላሉ። ነገር ግን እነዚህ ኤሌክትሮኒክ ሞገዶችን ስለሚለቁ ጠላት ድሮኖቹ እየተንቀሳቀሱ መሆኑን በማወቅ ሞገዶቹን በመጥለፍ ድሮኖቹን ለመጣል ይመቸዋል። አሁን የዩክሬን ወታደሮች ምርጫ እነዚህን ድሮኖች በነፍስ ወከፍ መሳሪያ ወይም በመትረየስ መትቶ መጣል ነው። ይህ ደግሞ ከፍተኛ ፍጥነትን፣ ንቃትንና ቅልጥፍናን ይጠይቃል። ምናልባትም ድሮኖቹ ፈንጂውን አውርደው ዶግ አመድ ካደረጉ በኋላም ሊሆን ይችላል እነዚህ ወታደሮች ሊያውቁ የሚችሉት። ፌዴሮቭ እንደሚሉት በዩክሬን የጦር መሳሪያ አቅርቦት ሰንሰለት ላይ ቀድሞውኑ የደረሰው ጉዳት አሁን ደግሞ የበለጠ አደገኛ ሆኖ መጥቷል። እነዚህ ድሮኖች ምንም እንኳን አደገኛ የአየር ጸባይ ቢኖር የሚፈተኑ ቢሆንም ሩሲያ ግን ይህንን ሁሉ ተቋቁማ
ጥቃቷን እየፈጸመች ነው ሲሉ እነዚህ ድሮኖች ግዳጅ ላይ መውጣታቸውን አረጋግጠዋል። በዚህ ደረጃ የዩክሬን ባለስልጣን የሆነ ሰው የሩሲያን ቴክኖሎጂ ሲያደንቅ እምብዛም የተስተዋለ አይደለም። እነዚህ ድሮኖችን ለመቋቋም ታዲያ ዩክሬን የተለያዩ እርምጃዎችን ልትወስድ እንደምትችል የገለጹ ሲሆን ድሮኖቹን ጠልፈው መጣል የሚችሉ ቴክኖሎጂዎችን ተግባራዊ ለማድረግ እየተንቀሳቀስን ነው ብለዋል። ድሮኖቹን መጣል ግን እጅግ በጣም ፈታኝ እንደሆነ አረጋግጠዋል። ከዚሁ ከሩሲያ ዩክሬን ፍልሚያ ሳንወጣ ከብራዚል ተነስተው የኪየቭ ፕሮፓጋንዳ አማሏቸው የማህበራዊ ሚዲያ አንቂዎች ቀስቅሰዋቸው ኪየቭ የደረሱትና ከብርቱ የሩሲያ ሰራዊት ጋር ለመዋጋት ከሀገራቸው የወጡት የብራዚል ወታደሮች ከፍተኛ ፈተና እንደገጠማቸው ታውቋል። አንዳንዶቹ የአካል ጉዳት ደርሶባቸው፣ የተቀሩት ሞተው አሊያም የደረሱበት ሳይታወቁ አስክሬናቸው እንኳን ለቤተሰባቸው ሳይመጣ ጉዟቸው በአሳዛኝ ፍጻሜ የተደመደመ እንደሚገኝ ሮቢንሰን ፋሪናዞ የተባለ አንድ የብራዚል ወታደራዊ ተንታኝ ለስፑትኒክ ተናግሯል። ቤተሰብ አስክሬን እንኳን ያላገኘበት ሁኔታ አለ የሚለው ፋሪናዞ ለስፑትኒክ ሲናገር ይህንን ጥፋት ያጠፉት ደግሞ በብራዚል ቁጭ ብለው በማህበራዊ ሚዲያ ላይ ዩክሬንን ብትደግፏት እንዲህ ታገኛላችሁ፣ ለፍትህም ትቆማላችሁ ብለው የቀሰቀሱት የማህበራዊ ሚዲያ ሰዎች ናቸው ብሏል። የሩሲያ ጦር በተደጋጋሚ እንደሚገልጸው ከመላው ዓለም የተውጣጡ የተለያዩ ወታደሮች ዩክሬንን ለማገዝ ገብተው ጭዳ እየሆኑ ይገኛሉ። እነዚህ የውጭ ቅጥረኞች ዩክሬን የጥይት ማብረጃ እያደረገቻቸው ስለሆነ ወደዚህ ምድር ባይመጡ ይሻላቸዋል በሚል ሞስኮ በተደጋጋሚ ስትመከር ቆይታለች። ከላቲኖ አካባቢ የኮሎምቢያ ወታደሮች በስፋት ዩክሬን ረግጠው ከፍተኛ ፈተና ውስጥ እንደገቡ የሚታወቅ ነው። አንዳንዶች የስጋ መፍጫ እያሉ የሚጠሩትን የዩክሬንና የሩሲያን ጦርነት ባትቀላቀሉ ይሻላል ትላለች የቭላዲሚር ፑቲኗ ሀገር ሩሲያ። በሌላ በኩል ኢራንንና ዩክሬንን ያገናኘው ጉዳይ ዓለምን ጉዳስ ብሏል። ሁለት የዩክሬን ኩባንያዎች ለኢራን ወታደራዊ ድሮን ግብዓት የሚሆኑ የተለያዩ ቁሳቁሶችን እንዳቀረቡ ተሰምቷል። የአሜሪካ የገንዘብ ሚኒስቴርም በእነዚህ ሁለት ድርጅቶች ላይ ማዕቀብ ጥሏል። ሄሳ እየተባለ የሚጠራው የኢራን ድሮን አምራች ከእነዚህ ኩባንያዎች የተለያዩ ግብዓቶችን ሲቀበል ነበር ትላለች ዋሽንግተን። ሻሂድ 136 እና ሻሂድ 131 እንዲሁም አባቢል የተባሉት ድሮኖች ኢራን በከፍተኛ መጠን እያመረተቻቸው ትገኛለች። ለሩሲያም ልካቸው በዩክሬን ላይ ዶፍ እንዲያወርዱ አድርጋቸዋለች። ታዲያ እነዚህን ድሮኖች እንድታመርት አንዳንድ ግብዓቶችን ከዚህም ከዚያም ገዝታለች ነው የተባለው። ጂኬ ኢምፐራቲቭ እና ኢኮፌራ የተባሉት ሁለቱ የዩክሬን ኩባንያዎች ለኢራን ግብዓት አቀብለዋል ተብለው ነው ማዕቀብ የተጣለባቸው። ሁለቱም ካርኮቭ መቀመጫቸውን ያደረጉ ሲሆን ከ9 ዓመትና ከ7 ዓመት በፊት የተቋቋሙ ኩባንያዎች ናቸው። አሜሪካ ለኢራንና ለተለያዩ ጠላቶቿ የድሮን ግብዓቶችንም ሆነ ሌሎች የጦር መሳሪያዎችን በሚያቀብሉ ሀገራት ወይም ግብዓቶችን አምርተው በሚያስተላልፉ ሀገራትም ላይ እርምጃ እየወሰደች ትገኛለች። በዩናይትድ አረብ ኤምሬትስ፣ ኢራን፣ ጀርመን፣ ቻይና፣ ሆንግ ኮንግ፣ ህንድና ዩክሬን ኩባንያዎች ላይም እርምጃው እንደተወሰደ ታውቋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት በድጋሚ ጋብዘናል። ሰላም ለዓለማችን።